የነበርኩኝ ለምን እፎይ ለካስ የመጣው ለእንደኛ አይነቱ አይናቸው ጭፍን ብሎ በቤተሰብና እንዲሁም አብዛኛ ወደ ክርስትና እምነት መምጣት የሚፈልግ እጅግ በጣም ብዙዎች አሉ። የእውነት የምለፈው ግን ቤተሰብን እየፈሩ እንዲህ ወንድምን ምናምን ያልባሉና እኔ ባይፈሩ ይሻላል ነው የምለው። ለምን አንድ ሰው ክርስቲያን ሆኖ ሞት እኮ ሞት አይባልም። የእውነት ነው የምለን። አሁን ማንም ሰው መጥቶ ከክርስትና እምነት ከምትለቂና እንደዚህ ብሎ ቢሉን ምሳሌ ማረድ ነው አይደለ? ይሄው እያረዱ ነው ያሉት። እኔን ሲያርዱን በደስታ ነው አባቴ ጋር ነው የምገናኘው። የክርስቲያን ሆኜ ግን ሙቼ ክርስቲያን ግን ሳልሆን ሙቼ በነበረ ግን ያው የቀብር ቅጣት ታውቃላችሁ። በሶስተኛው ቀን ትነሳለህ። ምን ሰርተሻል? ፈጣሪሽ ማን ነው ምናምን ጥያቄው ለራሱ የሚደብድብ ለራሱ ሙቼ ስለ ቀብር ቅጣት መቼም ታውቃላችሁ። ብዙ ነገሮችን ጠያይቄያለሁ ታውቃላችሁ። እጅግ በጣም ጠይቄ እንዲሁም ደግሞ ሌሊት እመነሳለሁ፣ ጸሎት አደርጋለሁ፣ አለቅሳለሁ፣ ምን እላለሁ። ግን ትክክለኛ መንገዱ ግን እንደዚህ ሲንተን ሲልህ ትመጣለህ። ስትመጣም ደግሞ አትፈራም። እኔ አሁን አልፈራም፣ ምንም ነገር አልፈራም። ለምን የፈጠረኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ብሎ ስንት ነገር ሆኗል። እኔ ግን ሰው ነው እያልኩ ግን ስናገር የነበረው ነገሮች በሙሉ ለእኔ እጅግ በጣም ይሰማኛል እስካሁን ድረስ። እና ምንድን ነው እዚህ ጋር አሁን እፎይ ጋር መጥተው አንተ ጋር የሚሳደቡ አሉ። ምን ይላሉ ለእነሱ? እስቲ አምላክነቱን ለሚክዱ በቃ አንደኛ ብቻ ነው ብለው ለሚሉ መልእክት አለሽ? አምላክ አይደለም ለሚሉት እውነት እፎይ አምላክ አይደለም ብለው ከአንደበታቸው ይህንን ቃላት ከማውጣታቸው በፊት ክርስቶስ ማለት ምን ማለት ነው የሚለውን እዚህ ጋር መጥተው በመሳደብ ሳይሆን እንደው ከልብ ትኩረት አድርገው ክርስቶስ ማን ነው የሚለውን ነገር እውነት ኢየሱስ ክርስቶስ አምላክ ነው የሚለውን ከልባቸው በንጹህ ልባቸው ይለምኑ። ከሆነ ጊዜ በኋላ ግን እሱ እራሱ መልስ ይሰጣቸዋል። ግን እዚህ ጋር የሚበላ አምላክ የሚጠጣ አምላክ እያሉ በመሳደብ ሳይሆን በማንበብ ነገሮችን ከልብ አድርገው እንትን ካለው ግን በእርግጠኝነት ፈጣሪ ጊዜ አይፈጅበትም ሲሰጣቸው ነገሮች ሁሉ እንደ ብርሃን ሲያበራላቸው ማለት ነው። እና እኔ በጣም ደስተኛ ነኝ። የእውነት ነው የምላችሁ፣ በጣም ከምላችሁ በላይ። እስከ ዛሬ ፈራ ነበረ፣ አሁን ግን አልፈራም። ለምን? እውነትን ስለያዝኩ ነው የማልፈራው። በፊት ላይ ግን ብዙ ነገር እንትን ነበር እጅግ በጣም እና ስለ ሁሉም ነገር ዛሬም ነገም እግዚአብሔር ይመስገን ነው የምለው። እየፈራችሁ ደግሞ ወንድሜ ምን ይለኛል፣ አባቴ ምን ይለኛል እያላችሁ ለምትሳቀቁ እውነት እከሌ ምን ይለኛል የሚለውን ሳይሆን ከልባችሁ እውነት ኢየሱስ ክርስቶስ አምላክ ነው በቃ አምናችሁ ነው ቶሎ በቃ እሱ ከምንም አይነት መንገድ ይጠብቃችኋል። ሞት አይደለ መሞት እኮ መታደል እኮ ነው። የእሱ ልጅ ሆነን እኮ መሞት እኮ መታደል እኮ ነው። ስለዚህ እኔ በጣም ደስተኛ ነኝ። የእውነት እፎይ በጣም ነው የማከብርህ፣ በጣም ነው የምወድህ። ለምን አንተ በጀመርከው ነው እኔ በነገራችን ላይ ወደዚህ መንገድም የገባሁትም። በፊት የኔ ቤት ይታወቃል ከድሮ ጀምሮ ያቁኛል። እሱ ምንድን ነው የሚያውቁን በነፍ ኡስታዞች እኔ ጋር ይመጣሉ፣ እጠይቃለሁ የአንደኛው ኡስታዝ የሚተፈስረውና የአንደኛው አንድ አይደለምና የሁለቱም ሲጋጭብኝ ሁለቱንም ኡስታዝዬ እያልኩኝ እያባበልኩኝ እጠይቃለሁ። ያው ይመልሱልኛል። ካተዋጠለኝ ደግሞ መልሼ ደግሞ እንደዚህ አንዱ ጥያቄ ሳምንት ድረስ የምጠይቃቸዋለሁ። እሱ ምንድን ነው የሆነ ውስጥህ የሆነ ነገር ካልገባ መልሶ ተደጋግመዋለህ። እንደዛ በተደጋጋሚ እንኳን እነሱን ስጠይቃቸው ይችልሽ ሁኔታዋል አማርኛ ልትጠም ፈልጋለች እንዲህ ምናምን ነበር የሚሉኝ። ያኔ ግን መጥመም ሳይሆን ብዙ ቸውር መድኃኒዓለም መንገዱን እንትን እየመራኝ ነበረና ስለ ሁሉም ነገር ያው እፎይ ነው በእፎይ ነው ብዙ ልጆች ወደዚህ እንትን ያለው እና ዛሬም ነገም ወንድም አለም ኑርልን፣ እድሜ ይርዘምልን፣ ምርቃቱ እድሜ ጨምሮ ወደ አንተ እውነት እፎይ ክርስቶስ ነው ሰዎችን የሚስበው። ክርስቶስ ፍቅሩ ሲገባው ማንኛውም ሰው ከተነካ ይመጣል።
አብ ከሳበው በቀር እንደሚለው ሰው የእግዚአብሔር ፍቅር ሲነካችሁ ቆራጥ ስትሆኑ አጋንንት ልባችሁን ካላጠነከረው ትመጣላችሁ እና አንቺም ጌታ ይህንን መንገድ ስለመራሽ ወደዚህ ወደ ቅዱሳኑ ህብረት አምላካችንን አባታችን ወደምንልበት ወደ እሱ ስላመጣሽ እግዚአብሔር እናመሰግነዋለን። አንቺንም ይህንን ቆራጥ ውሳኔ ወሰነሽ መምጣትሽ ብቻ ደግሞ ሳይሆን እንዲያጸናሽ ጸሎት ማድረግ አለብሽ፣ መጠንከር አለብሽ። ፈተና ይበዛል። ገና አስቀድመው ነው ቪዲዮ የሰሩብሽ አይቻለሁኝ። ገና አንተ ስትይ ለዚህ ብላ ነው የሄደችው እንዲህ ምናምን እያሉ ስም ማጥፋት የሚታወቁ ቪዲዮዎች እየሰሩ ነበረ። ባለፈው እያየው ነበረ። ልክ ከእስልምና ሰው ሲወጣ ስም የማጥፋት ዘመቻ ይሰራሉ ማለት ነው። በጣም ስለሚናደዱ ቪዲዮ ይሰሩና ድሮም መሀይም ነች ወይን እንደዚህ ነች ምናምን ብለው ቪዲዮ ይሰራሉ። እና አይተሽዋል ቪዲዮ የሰሩብሽን። በነገራችን ላይ የቤቴ ላይቭ ጋር ገብቼ ተናግሬን የምወጣው ማንም ቤትም ስለማልሄድ አላየሁም። በእርግጥ ብዙ ነገር እንደሚሉኝ ያውቃለሁ፣ ግን እኔ አሁን ላይ እውነታ ጋር ስለሆንኩኝ ምንም ቢሉኝም መስሚያ ነው ብያቸዋለሁ። ፎቴን እንኳ ዘቅዝቃችሁ ብትሰርቡኝ እኔ ከክርስትና ምንም ፈቅ የሚያደርገኝ ነገር የለም ብያቸዋለሁ። እና ብዙ ይላሉ። ያው በርቺ፣ እግዚአብሔር እርዳሽ። አባታችን ቀሲስ ቡራኬ ስጧት። በጣም ደስ የሚል ነው እህታችን። በጣም እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ረዳሽ ከጨለማው ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ ባዶ ከሆነው ምንም ከሌለበት እግዚአብሔርን ወደ ማወቅ ለመውጣት አንቺም ጨክነሽ በመወሰንሽ ወደዚህ ክብር በመድረስሽ በጣም ትልቅ ነገር ነው። ለሌሎችም ምሳሌና አርአያ የምትሆኚ ትልቅ እህት ነሽ። ንግግርሽን እየሰማው ነበር ቅድም። በጣም በሳል ነሽ። ያው ክርስትና ብዙ ፈተና አለው፣ ብዙ መከራ አለው። የመስቀል ጉዞ ነው፣ ግን ፍጻሜው ያማረ ነው። ዘላለማዊ ሕይወት ነው፣ ዘላለማዊ ክብር ነው። በምድርም እግዚአብሔርን ደስ በሚያሰኝ ሕይወት እንመላለሳለን። በሰማይ ደግሞ የሚጠብቀን የዘላለም ሕይወትና ክብር ነውና ለዚህ ትልቅ ሕይወት እግዚአብሔር ስለጠራሽ ስለመረጠሽ እግዚአብሔርን እናመሰግናለን። ወንድማችን እፎይ እንዳለው ፍጻሜሽን እግዚአብሔር ያሳምር፣ በቤቱ ያጽናሽ፣ በፈተና ሁሉ የምትበረችበት የምትጸኝበትን ኃይል እግዚአብሔር ደግሞ ይሰጥሻል። ወደ ቅዱሳኑ ህብረት ነው የመጣሽው። የሚያጽናናው የሚያበረታው ወደ እውነት የሚያደርሰው መንፈስ ቅዱስ ደግሞ ልብሽን ይጠብቅልሽ። በጣም በጣም ደስ የሚል ነገር ነው የሰማሁት። እኔ በጣም ደስ ብሎኛል። ለዚህ ሁሉ እንግዲህ ደግሞ መነሻው ወንድማችን እፎይ፣ እዚህ ያላችሁ ወንድሞች እህቶች፣ ሁላችሁም እስልምና ንጽጽር ላይ የምትሰሩ በጣም በጣም ትልቅ ዋጋ ነው እየከፈላችሁ ያላችሁት። በዚህ አጋጣሚ ስለ እናንተ እግዚአብሔርን እናመሰግናለን። እግዚአብሔር ከዚህ የበለጠ ብርታት እንዲሰጣችሁ፣ ጥበብ፣ እውቀት፣ ማስተዋል እንዲሰጣችሁ፣ ትዕግስቱን እንዲሰጣችሁ። ማንም ሰው መቆየት የሚፈልግበት አይነት አገልግሎት አይደለም። እውነት ለመናገር በነፍስ ተወራርዶ የሚገለገል አገልግሎት ነው እና ወንድማችን እፎይ ይበርታልን። ሌሎቻችሁም እዚህ ያላችሁ ሁላችሁንም እግዚአብሔር ያበርታችሁ። ከዚህ የበለጠ ነፍሳትን ወደ መንግስቱ የምትጨምሩበትን አገልግሎት ነው የጀመራችሁት። እስከ መጨረሻው ደግሞ ጸንታችሁ እንድታገለግሉ እግዚአብሔር ያግዛችሁ እና ሙስሊሞች ወደ እውነት ኑ። እግዚአብሔር ይወዳችኋል። ክርስቶስ ለእናንተ ነው የሞተው። ስለዚህ ወደ እውነትና ወደ ህይወት እንድትመጡ ነው እየተጠራችሁ ያላችሁት። ስትወያዩም ደግሞ አትሊስት እንደ ሰው በሰላም በትህትና በመልካም ንግግር ተወያዩ፣ አትሳደቡ። ወንድማችሁ እፎይን በጣም ይወዳችኋል፣ አክብሩት። ሌሎቻችሁም ክርስትና ፍቅር ስለሆነ ለእናንተ የሚያሳዩትን ፍቅር እንኳን አይታችሁ እንድትመጡ ነው የሚያደርገውና ይህንን ተረድታችሁ ሳይመሽ ወደ ብርሃኑ እንድትመጡ ሁላችሁንም ነው እንግዲህ የምንጠራችሁ። እኛ እግዚአብሔር ይወዳችኋል፣ ክርስቶስ ይወዳችኋል፣ ሞቶላችኋል። በጨለማ አትመላለሱ፣ ወደ ብርሃኑ ኑ ነው የምንለው። እግዚአብሔር ያክብርልን። እፎይ በርቼታችን። እሺ፣ እግዚአብሔር ከአንቺ ጋር ይሁን።
እሺ እናመሰግናለን አባታችን። ኦኬ እሺ ወደ ቶፒካችን ስንመለስ ክርስቲያን ፓራፍሬዝ አድርገው አንዴ። ኦኬ እሺ ለይለቱል ቀድር ላይ ነው እንግዲህ ሀሳባችን ያለው። እስካሁን አንድም ጥያቄ አልተመለሰም። በነገራችን ላይ በርከት ያሉ ጥያቄዎች ናቸው የሚነሱበት። ዲቴል ደግሞ የገባችሁበት ስትመጡ ብዙ ጥያቄዎች መጠየቅ ይቻላል እና ብዙ የማይፈቱ የሆኑ እንቆቅልሽ የሆኑ ነገሮች አሉት። ይቺ የመወሰኛይቱ ሌሊት የምትባለው ማለት ነው። እና እንግዲህ ሙሐመድ እውነተኛ ነብይ፣ የፈጣሪ ነብይ ከተባለ ስለዚህ ቀን የተናገረው ነገር የትኛው ነው ትክክል የሚለውን ነው እያየን ያለ ነው። እና ሜቢ ሙስሊሞች ካላችሁ ሩቅያ ሙሐመድ አብዱልከሪም ሻቢት ሰላም፣ እንዴት ነህ? ደህና አልሐምዱሊላህ። እንዴት ነህ? አለን እግዚአብሔር ይመስገን። እስኪ ስለ ለይለቱል ቀድር ንገረን። ይቺ መወሰኛይቱ ሌሊት የምትባለው ማለት ነው። ለይለቱል ቀድር ማለት አላህ ዱዓን የሚቀበልህና በዛችኛዋ ቀን የለመንካት ማንኛውም ነገር ተቀባይነት የምታገኝባት ሌሊት ማለት ነው። ኦኬ ይቺ ሌሊት መቼ ነው የምትውለው? ምን ቀን ነው የምትሆነው? የትኛው ዕለት ላይ ነው የምትሆነው? የትኛው ቀን እንደምትሆን በእርግጠኝነት መናገር አይቻልም። ኦኬ ለይለቱል ቀድር ቁርአን የወረደበት ዕለት ነው አይደል? እሱ ሙሉ እውቀቱ የለኝም። ጓደኛ ያለ ቆይ አንድ ጓደኛ የቤት ሊድና ከሱ መረጃ አቀበላለሁ። እሺ ጥሩ። ያውና አስቸጋሪ ፓርት ምንድነው? ለይለቱል ቀድርን ያውቋታል፣ ወሳኝ ቀን ነው ሲሉ ያውቃሉ። ምንድን ነች የሚለው እንዴት ነው የሚለውን ግን አንተ ውሸታም ነህ እፎይ፣ በጣም ውሸታም ነህ። ዝም ብለህ ነው የምትዘባርቀው። ባለፈው የሆነ ቪዲዮ አይቼ ነው የመጣሁት። አሁን ውሸቱን መረጃውን ታመጣለህ ከሰዋሽ ድምፅ ቀንስ እዛ። እኔስ ዝም ብለው ለይለቱል ቀድር በሚል ነው የሚያውቋት። ከዛ ውጭ የሚያውቁት የለም። ማማዬ እንኳን ደህና መጣሽ። ቆያችሁ፣ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ለቀቀሽ አካውንትሽ? ምን አልከኝ? አካውንትሽ እየታየ ነው። ለቀቀሽ ወይ? ኧረ አልለቀቅም። እንደዛው ነው የተቃጠሉ ብዙ ፊቶች አሉ። ኮፒ ሊንክ አድርጉላት። አክቹዋሊ ቅድም ያላስገባሁሽ ገስት ላይ ሰው ስለበዛብኝ ነው። ይቅርታ፣ ገስት ላይ ክርስቲያኖች ስለበዙብኝ ነው። እያየው ነበረ ከስር። ኤኒዌይስ ኮፒ ሊንክ አድርጉላት፣ ኮፒ ሊንክ አድርጉላት። ቪዲዮቿ በጣም ብዙ ቪዲዮዎች ተቃጥለዋል። ለፍቶ ተሰርቶ ሲቃጠል በጣም ነው የሚያናድደው። በጣም እንትን የሚለው ሰው ኮፒ ሊንክ አድርጓቸው። በተቻላችሁ መጠን እንዲነሳላት አድርጉላት ማለት ነው። እይታም እየታየላትም አይደለም። ከዛ አንጻር ኮፒ ሊንክ አድርጉ። እንዲሁም ደግሞ በተቻለ መጠን ደግሞ የሰራችሁን እናንተም ዳውንሎድ አድርጋችሁ በፌስቡክም በተለያየ ሶሻል ሚዲያም ለማሰራጨት ሞክሩ። ሰው ቪዲዮ የሚሰሩ ልጆች በጣም ጥቂት ነው ያሉን። አይ ቲንክ ቃልንም ሪፖስት አድርጉለት። ቪዲዮ የቃልን ሁላችሁም ሪፖስት አድርጉለት። በአሁኑ ሰዓት ቃል ነው ምላሽ እየሰጠ ያለው። ሰው ሪፖስት አድርጉለት። እይታ ግን የለውም። ጥሩ ቪዲዮዎች ይሰራል፣ እይታ ግን ዜሮ ነው። ይሄ መሆን የለበትም። ይሄ መሆን የለበትም። ምን መሆን አለበት? እናንተ ሪፖስት ቃል ሜቢ እስኪ አንድ ቪዲዮ አሳየን። ሜቢ ከሚሰራቸው ክርስቲያን ትችላለህ? ይቻላል። ነሽ አንድ ቪዲዮ አሳየን። ዛሬም ሰርቷል ነው ትናንትና የሰራው እንትን ስትራይክ ሰጥቶኝ ዋርኒንግ ላይ ነው እና እንግሊዝ ቀቅብዬ ዛሬ አልሰራውም። ትናንትና የሰራው ቪዲዮ 2000 ሰው እንኳን አላየውም። 1700 ሰው በጣም ነው የሚያስከፋው እንደዚህ ሲሆን። ሰው እስልምና ላይ የሚሰሩ ልጆችን ቪዲዮ የሚሰሩትን አፕሪሼት አድርጓቸው።
ኮፒ ሊንክ አድርጉላችሁ። አንዴ ክርስቲያን አሳያቸው እሱን ቪዲዮ ለምሳሌ በብዙ ሺህ መታየት የነበረበት ነው። 2000 ሰው እንኳን ካላየው ቪዲዮ መስራት እንዴት እንደሚያስጠላ ከዛ ምላሽ የሰጠበት ነው። አዳምጡት። ግን ወገናችን ያነሳውን ጥያቄ እንመልስ፣ በዛው መጽሐፉን እናስተምረው። ቡኻሪ 54:56 ከበላችሁ በኋላ እጃችሁን እንዳትጠርጉ አስቀድማችሁ ጣታችሁን ላሱት አለ። ጣት መላሱ ከሆነ የገረማችሁ በመጽሐፋችሁ ላይ ኢየሱስ ጣቱን ያስጠባ ነበር እንዴ? ራሳችሁ መጽሐፋችሁ መጀመሪያ ያው ድርሳነ መድኃኒዓለም እንደዚህ ይላል። ስለዚህ አይገርማችሁ ኢየሱስ ራሱ ዝም ብሎ ያገኘውን ሰው ለጎረማሶች ጣቱን ያጠባ ነበር። ይህ ኡስታዝ ከዚህ በፊት በተደረገላችሁ ቪዲዮ የገዛ እምነቱ እንኳን የማይታመን ውሸታም አጭበርባሪ እንደሆነ በገዛ ኡስታዞቹ ጥቂት የሆነ ሐዲስ አቅርቦ ሲያጭበረበር እንደተመሰከረበት አሳይቻቸው። ምግብ ከበሉ በኋላ ጣትን መላስ ወይ ደግሞ ማስላስ እሙን የሆነ የቅቡልነት ያለ የእስልምና ትምህርት መሆኑን አምኖ ነገር ግን ባመነው ነገር በጣም ስለተሸማቀቀ ስላፈረበት ፎልስ አናሎጂ የተሳሳተ ንጽጽር በማቅረብ በሁለት ፍጹም የማይገናኙ ነገሮች መካከል እኩልነት እንዳለ አድርጎ መሐመድ ጣት አስልሱ ላሱ ብሎ ያዘዘው ትክክለኛ ሳይ ሐዲስ ሆኖ ሳለ ክርስቶስ ካላደረገውና ካላዘዘው ውሸት ከሆነ ነገር ጋር በማነጻጸር እኩል ለማድረግ መሞከሩ ይህ ምን ያሳያል? እንዳፈረበትና እንደተሸማቀቀበት እንደማይኮራበት በግልጽ አንዱ ማሳያ ነው። እውነት ነው። ይህ እንዴት ሊያኮራ ይችላል? ክርስቶስ በራእይ ተገልጦ በምሳሌ ቢናገርም አምላክ ነው። መሐመድ ሰው ብቻ ነው አምላክ አይደለም ትላላችሁ። ይህ ለአፋችሁ ካልሆነ የሰው ልጆችን ከገሃነመ እሳት ለመዳን ያላቸውን ፍላጎት ተጠቅሞ መሐመድ በስህተት ሽንቱን የጠጣችው አይመን የተባለችው ኢትዮጵያዊት ባሪያ ገሃነመ እሳት አይለካሽም ብሏታል። ኢስላም ኪው እንደ አንሰር ላይም ፈትዋ የሚሰጥበት ሐዲስ መሐመድ ተራ ሰው ከሆነ እንዴት ሽንቱ ከገሃነመ እሳት ሊያድን ይችላል? ኡስታዝ የመሐመድን ሽንት ብታገኝ ትጠጣለህ? ሙስሊሞች የመሐመድን ሽንት ብታገኙ ከገሃነመ እሳት ለመዳን ትጠጣላችሁ? መልሳችሁን በኮሜንት በኡስታዙ አድርሱልኝ። ይህ ብቻ አይደለም። ሰሃባዎቹ ከመሐመድ ሰውነት የሚወጡ ቆሻሻ ነገሮችን ልክ እንደ ምራቅ፣ ላብ ለማግኘት ይጋፉ እንደነበርና የመሐመድን ምራቅ መሬት እንደማይነካ በሳሂህ ሐዲሶች ተመዝግበዋል። በጣም የሚዘገን ነው እና የሚቀፈው ደም የቀላቀለ ቆሻሻ እንኳን ሲያስመልስ ከገሃነመ እሳት ለመዳን ሰሃባዎቹ ይጠጡ ነበር። ይህንን ከኔ አንደበት ይልቅ ከኡስታዙ አንደበት ስሙት። የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። ጠብ ብሎ አያውቅም። የሚገርመው ነገር አብደላህ ብን ዙበይር ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀህ ድፋው ብለውት ግጥም አድርጎ ጠጥቶት መጣ። ይህ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ለአለከ ሸሪተው ጠጥተኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? አሁን ደም አስሉ ምንድነው? ሐራም ተገቢም አይደለም። ነቢዩም አላዘዙም፣ ግን አድርጎታል። ይህ ሰውዬ የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይልከውም አሉ ያላ። ስለዚህ በሳቸው ከሳቸው በሚወጡ ነገሮች ተበሩክ አድርገዋል ሰሃቦች። ግልጽ ነው አይደለ? እነዚህ ነገሮች ደሜ ከደሙ ጋር የተቀላቀለ የገሃነም እሳት አይነካውም ነው ያለው ቃል በቃል። መሐመድ ትውከት እንዴት ሊያድን ይችላል ከገሃነም እሳት? የመሐመድንስ ትውከት ብታገኝ ከገሃነም እሳት ለመዳን ብለህ ትጠጣለህ? ሙስሊሞች የመሐመድን ትውከት ብታገኙ ደም የቀላቀለ ከገሃነም እሳት ለመዳን ብላችሁ ተጠጣላችሁ? እስኪ መልሳችሁን በኮሜንት ልብ ብሎ ራሱ ካመጣው መጽሐፍ ላይ ስክሪንሾት ነው ማሳያችሁ። በመለኮት ጨውነት ጣፍጥ ዘንድ ይላል። መለኮት ደግሞ አይጨበጥም፣ አይዳሰስም፣ ነገር ግን በጸጋ ይጣጣማል። ከዚህ ንክኪ መንፈሳዊ ስፒሪቹዋል እንጂ አካላዊ ንክኪ አይደለም። አምላክ ለቅዱስ የገለጠው መለኮታዊ ጥበብ ነው። ይህም ቪዲዮ እያቸው አላቅም ከምን ጊዜውን በላይ በደንብ ኮፒ ሊንክ አድርጋችሁ አድርሱለት። በደንብ ኮፒ ሊንክ አድርጉልኝ። ያ ሪፖስት ላይክ አድርጉ። በጣም ጥሩ ጥሩ መልሶች ናቸው በነገራችን ላይ እያዘጋጃቸው ያሉትና ትጠቀሙበታላችሁ። ረዘም ያሉ ቪዲዮዎች ናቸው። ሁሉንም አዳምጧቸውና ሪፖስት ላይክ እያደረጋችሁ ሼር አድርጓቸው። እንዲሁም ሌሎቻችሁን መጫን ትችላላችሁ። ቪዲዮን ዲዩት ስቲች ምናምን እያደረጋችሁ ስሩበት። ሁላችሁም ፌስቡክ ላይ ምናምን ጫኑት። ያ የምትልበት አለ ቃል ያ እንደዚህ ኡስታዞች አልታየም። ብዙ ጊዜ የኛ ቪዲዮ አይታየም እና ካያችሁ ውሸት ነው የሚናገሩት። ሌሎችም በጣም በርካታ ቪዲዮዎች አሉ። ያልተባለውን ነገር ሁል ጊዜ ምንድነው ፎልስ አናሎጂ ሲሰራና እዚህ ጋር የሆነ ፖይንት ሲነሳ ያንን ፖይንት ዳይቨርት ለማድረግ ሆን ብለው የሚጠቀሙበትና የሚያጭበረብሩበት መንገድ ነው። ድርሳነ መድኃኒዓለምን እንግዲህ አምጥቶ ወይ ደግሞ መባጽዮንን አምጥቶ ከንጽህና ጋር ሪሌቲቭሊ አድርጎ ልክ
ሰዎች ሲያዩት አጭር ፓርት ነች የሚናገሯት፣ ነገር ግን ብዙ ሰዎችን ይሸውዳል። እንደ መልስ ሁላችሁም በደንብ ሼር አድርጋችሁ ብታደርሱት መልካም ነው ብዬ አምናለሁ። ምክንያቱም በርካታ እንደዚህ አይነት ቪዲዮዎች መሰራት ስላለባቸው ስለምንሰራ ማለት ነው። አሁን ላይ መልስ የለም፣ መመለስ አይችሉም። ይሄ ኡስታዝ ደግሞ ከዚህ በፊት ቪዲዮ ወርዶ ማሳየት ብቻ ደስ ይለኛል እና ደኢፍ የሆነ ሐዲስ ራሱ የሚያመጣ በጣም ውሸታም አጭበርባሪ የሆነ ኡስታዝ ነው። በጣም ውሸታም ኡስታዝ ነው። ቃላቶችን ብቻ አምጥቶ ምንድነው ላይ አመሳስሎ በቃ በዛ ለማለፍ ወይ ደግሞ ለመሸወድ የሚደረጉ ጥረቶች አሉና እነሱ የምናስቆምበት የምናጋልጥበት፣ ለሌሎችም ለብዙዎችም ለሙስሊሞችም የምናስተምርበት ስለሆነ በዚህ ላይ ተባበሩ ለማለት እፈልጋለሁ። እና እንደዚህ ናቸው አብዛኞቹ ቪዲዮዎች የቃላት። አሁን ለምሳሌ አሁን ያያችሁት እንግዲህ ያለው ምንድነው መንገደኛ እያመጣ ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስ ጣቱን ያስልስ ነበረ። የለም ቃሉ። ይሄን ቃል እፎይ ቢናገሩ ሙስሊሞች ዝም ትላላችሁ? ከባድ ንግግር ነው፣ ከባድ ውሸት ነው፣ በነገራችን ላይ ከባድ መቅጠፍ ነው። ሊትራሊ ስድብ ነው የተጀመረው። ክርስቶስን አምላክን መሳደብ ነው የተጀመረው። እኔ እንደዛ ነው የምረዳው እና እኔ ከዛ አንግል ነው ማየው። ሁላችሁም ከዛ አንግል ልታዩት ይገባል። ውሸት ነው፣ ሐሰት ነው። ያልተጻፈውን የራስ ኢንተርፕሪቴሽን የሌለ ቃልን ጨምሮ ማቅረብ ይሄ ትክክል ተገቢም ያልሆነ ነው። ሙስሊሞችም ልትቃወሙ ይገባል ለማለት ፈልጋለሁ። ቦስ ኦኬ፣ ቴንኪው። ጥሩ ምላሽ ነው፣ እናመሰግናለን። ቃል ሪፖስት አድርጉላቸው። ዋናው ነገር ተለፍቶበት የሚሰራ ስለሆነ ሪፖስት አድርጉላቸው። ያንን ለማለት ያህል ነው። የማማይንም የቃልንም እንደዛ አድርጉ። አጥጋቢ ምላሽ ይመስለኛል። በራእይ የነካውን በመለኮትን ከአንድ ቅማል ከወረረው ነብይ ጋር አወዳድረህ እንትን የምትለውም አይደለም፣ አይመጣውም። በራእይ የተደረገን ነገር ሊትራሊ ለሃጩን እየተወረወሩ ሲተፋክቱ ሊትራሊ የሚተፋን እየቃመ እየጠጣ የእሱን ደም እየጠጣ ከገነት እተርፋለሁ ብሎ ሽንት እየጠጣ እተርፋለሁ ብሎ በራእይ የሆነን ነገር አምጥቶ ለማገናኘት በራእይ አፉን ነካው በጣቱ ይላል። ስለዚህ መንገድ ላይ ሰዎችን ሄዱና አስልሱ አለ። አይገናኝም እኮ አይገናኝም። ያው አንዳንዴ አጋንንት ሲጫወቱባችሁ በዚህ መጠን ለማዋሸት ትሞክራላችሁ። አስቸጋሪ ነው። ቢሆንም ግን ውሸታቸውን በሚያውቁ ምክንያቱም እንደዚህ ውሸታቸው ሲጋለጥ ይወጣሉ ሙስሊሞች። አብዛኞቹ እኛም ከሚወዱን አንዱ ምንድን ነው? ስለማንዋሽ ነው። ታማኝም ስለሆን ነው። ለምንሰራው ነገር መረጃ ቤዝድ እናደርጋለን። እናመሰግናለን። አይ ቲንክ አብዱልካሪም አይደለም፣ ከስር ማን አብዱልካሪም ነው ፍታ የሚለው ገስ ላይ ያለው ምን ነው ፈታ አብዱልካሪም ሚዩት አድርገኝ ነበር። ምን ማለት ነው? ኮመንት እየጻፍክ ፍታኛለን እንዴ? አይ እኔ አሁን የሆነ ቪዲዮ አይቼ ነው የመጣሁት ከአንተ ማለት ነው። ምን ብዬ? ሱረቱል ጂን ላይ የሰራው። ምን ሰራው? ስለ ሱረቱል ጂን ስለ አጋንንት ማን የጻፈው ምናምን ብለህ ነበር። መች ማን የጻፈው? ሱረቱል ጂንን እስኪ ክፈትልኝ። ምን የተሳሳተ የቀጠፍኩት የዋሸሁት ስትለኝ የነበረው ነው? ምን ብዬ ዋሸው? እስኪ ሱረቱል ጂን ክፈትልኝ። ሱረቱል ጂን እኮ ውሸቴን ቅድሚያ ንገረኝ። እንደነ ሁሱ እንደነ ሀቡ አይደር በስነ ስርዓት ተናገር። ከስድስተኛ ክፍል አልፌያለሁ እኔ። ፕሊዝ ስድስተኛ ክፍል ያላለፉ ኡስታዞችን እንዳጠራ ስማቸውን እዚህ ክፍል ላይ እዚህ ሌብል ላይ የሚወጡ ከስድስተኛ ክፍል አንተ የተከበርክ ሰው ነህ። አዳም ስህተት ያልከውን አሁን ስህተት ከሆነ ለመታረም እኔ ዝግጁ ስለሆንኩ ቅድሚያ ስህተት ብለህ የተናገርኩት ስህተት ምንድን ነው? እሱ ቅድሚያ ንገረኛ። አይ አሁን ለምሳሌ አንተ አላዋቂዎችን በቃ የሆነ ትንሽ ድክመት ያለባቸውን ሰዎች ለማሰናከል ነው ስለ በቃ ጂን ማን የጻፈው ምናምን ነገር ስትል
የሚያውቅ ሰው ለማሳሳት ምናምን ነገር እስኪ አንብበው። እኔ ምን ብዬ ሰርቼ ነው? ምን ቪዲዮ ነው? ቪዲዮ አለ አብዱል አለኝ። አንድ ነገር አብዱል ልንገርህ፣ አንድ ነገር ልንገርህ። በፍጹም አልዋሽም። አይ አዳም፣ በፍጹም አልዋሽም። ነገር ግን ልሳሳት እችላለሁ። ሰው ስለሆንኩኝ አንተ ክፈትልኝና ሱረቱል ጂንን ከዛ ኖ መረጃ የሚከፈተው መች መሰለህ? ፕሊዝ ቅድሚያ ቪዲዮውን አይቼ ነው ዋሽተሃል ስላልክ ቪዲዮውን ታወጣና ይሄው ዋሽተሃል ትለኝና ከዛ ማስረጃ ደግሞ መጽሐፉ እንዲህ ነው የሚለው ትለኛለህ። አሁን ቪዲዮውን አሰማኝ። ልክፈትልህ በሌላ ስልክ እኔ ላሰማ። ኦልራይት ሩቅያ ሶሪ ሩቅያ ደግመሽ ላኪ እንትን እላለሁ ብዬ አስወጣሽ። ኦኬ ክፈተው። አልሰማሁትም። እሷ መልካም። አንድ ደቂቃ ቀጠለሽ ክርስቲያን፣ አንድ ደቂቃ። እሺ ችግር የለውም። ኦኬ እስከዛ ፈልገውና ካገኘው ሜቢ ስለ ለይለቱል ቀድር ቅድም የጠየቅኩህን መልስ አገኘህ አብዱል ከሪም? አብዱል ከሪም ማለት እያዳመጥኩ አይደለም፣ ቪዲዮ እየፈለግኩ ነው። ሁለት ነገር መስማት አልችልም። ፈልግ፣ ችግር የለውም። ፈልግና ችግር የለውም ትመጣለህ። ኦኬ ስለ ረመዳን ወር በተለይ ስለዚህ ስለ የምትጠባበቀዋ ሌሊት ብለው የሚያምኑት ሙስሊሞች ምንም የሚያውቁት ነገር የለም። ምንም ዝም ብለው ብቻ ይቺ ቀን በጣም ጥሩ ቀን ነች፣ ከአላህ ምህረትን የምናገኝባት። በጣም በተደጋጋሚ እንደዚህ አይነት ንግግሮች ይናገራሉ ኡስታዞቻቸውና ይቺ በላጯ የተባለችው ሌሊት ምን እንደሆነች አትታወቅም። ሙስሊሞች አይደለም ሙስሊሞች ሙሐመድ ራሱ አያውቃትም። ሙሐመድ ከራሱ አይናገርም ተብሎ ይታመናል። ይቺ ቀን መቼ እንደሆነች የሚታወቅ ነገር የለም። ቁርአን የወረደበት ቀን ነው ተብሎ ይታመናል። ቁርአን የወረደበት ቀን ምን ቀን እንደሆነ ሙሐመድ ራሱ አያውቀውም። ስለዚህ ከአምላክ ሙሐመድ ምንም ይዞት የመጣው መገለጥ የለም። ሁሉም ተረት ተረት፣ ሁሉም ውሸት ነው። በረመዳን ይቺ ለይለቱል ቀድር በምትባል ነው ቁርአን ወረደልኝ ያለው ሙሐመድ። የትኛው ቀን እንደሆነ ግን አያውቅም። ውሸት ነው። ስለዚህ ለሙሐመድ የተገለጠለት ነገር ወይም ደግሞ እውነተኛ አምላክ ከሆነው መገለጥ መጣልኝ ያለው ውሸት ነው ማለት ነው ባጭሩ። ኢማጂን ያቺ ቁርአን የወረደባት ቀን የምትባለው አንድ ቀን ነች። አንድ ቀን የሲንግል ዴይ፣ 2 ቀን ወይ 3 ቀን ወይ 4 5 ቀን እንኳን አይደለም። አንዲት ቀን ነች ያቺ ቁርአን የወረደችው። ያቺ ቁርአን የወረደባት ቀን መቼ ነው የምትውለው? እንዴት ሙሐመድ ይሄን አያውቅ? ጅብሪል መጥቶ እያሸመደደው፣ ጅብሪል መጥቶ እያስተማረው። ቁርአን ሱራ 82 አካባቢ ይመስለኛል ቁርአንን እኛው እናስተምርሃለን አትረሳምም ብሎ ቁርአን ራሱ ይናገራል። እኛው እናስተምርሃለን አትረሳም። ኦኬ የማይረሳ ከሆነ ለምን ሙሐመድ ስለ ለይለቱል ቀድር ሲናገር የተለያየ ነገር ተናገረ? አንዴ በ24 ነው፣ በ27 ነው፣ በ21 ነው፣ በ25 ወይም በ27 ወይም በ29 ነው የሚል አለ። አይ ከ20 ጀምሮ 10ሩንም ቀን ጠብቁት የሚል ደግሞ አለ። ይሄ መገለጥ ነው ወይ? የትኛው ነው ትክክለኛው መገለጥ? ማስረጃ ምናምን የምትሉ ሙስሊሞች መግባት ትችላላችሁ። አብዲ ሜቢ ያለ አብዲ ሚዩት ነፍ አብዲን ከኛ ምናምን እያልኩ እንትን ልል ነው። በቃ ተስፋችን እንደማለት ነው። ተስፋ ማለት ነው። አብዲ ማለት ደስ አይልም? ደስ የሚል ስም ነው። አብዲ እንደ ጌጠ ማውጣለት አጣለት እያለኝ ነው ከመደሰት የተነሳ አብዲ የሚለው ያገኘው ከቁርአናችሁ ውስጥ የጋኔንን ምዕራፍ ሱረቱ ጂን 72ኛውን ማለት ነው ማን እንደጻፈው ልታሳዩኝ ትችላላችሁ?
ከቁርአናችሁ ውስጥ እሱን ማሳየት ከቻላችሁ ነው ንጽጽር አቆማለሁ። ማሳየት የሚችል ይኖር ይሆን? የጋኔኖችን ምዕራፍ ማን የጻፈው? አጋንንቶች፣ ጅኒዎች፣ አላህ፣ ሙሐመድ? ማን ነው የጋኔኖችን ምዕራፍ የጻፈው? አንድ ጥቅስ ብቻ ነው የምፈልገው። ከ114ቱም ምዕራፍ ውስጥ የጋኔኖችን ምዕራፍ የጻፈው እከሌ ነው የሚል አንድ ጥቅስ ብቻ ማሳየት ትችሉ? ማታሳዩ ከሆነ ማን እንደጻፈው? አሁን እዚህ ጋር ማለት ነው አንተ ማድረግ የፈለግከው ለአብዱል ሰዎች ላይ ሰርግ ለማለት ነው የፈለግከው። አብዱል አሁን አንተ ሱራ ቆይ አሁን የተናገርኩት ላይ ስህተት አለው? ስህተት ሳይሆን ማለት ነው ምን ርዕስ ማለት አቀራረብ የዋሸሁት አለ? ቆይ የዋሸሁት አለ? ንግግሬ ላይ ውሸት አለ? ስለ ጋኔል ምናምን ነገር ብለህ ስታወራ ማለት ነው። ቆይ ቪዲዮ ላይ ዋሽተሃል ስላልክ የዋሸሁት አለ? አዎ አለ። ምን ብዬ ነው የዋሸሁት? ንጽጽር አቆማለሁ ብለህ። ኦኬ፣ ንጽጽር አቆማለሁ ማለት እንዴት ውሸት ሊሆን ይችላል? አሁን አላህን የጻፈው ታቆማለህ? ማን ነው የጻፈው? ጸሐፊውን ማስረጃ ካመጣችሁ ንጽጽር አቆማለሁ አልኩኝ። ዋሽተሃል አልከኝ አይደለ? አዎ፣ አታቆምማ። እሱ ኔክስት የሚመጣ ነው። መረጃ ካመጣህ በኋላ ነው። መረጃ አምጥተህ አልቀበልም ብል ዋሽተሃል ትለኛለህ። ገና መረጃ ሳታመጣ ግን ቆይ ፕሊስ፣ አስቀድመን ብለን የጀመርከው ዋሽተሃል። ዋሽተህ ቪዲዮ ሰርተሃል፣ ውሸት ነው። እኔም አሁን አቋሚ ላይ መረጃ ገና ሳታመጣ መረጃ ካምጥተህ መረጃው ተረጋግጦ ከዛ በኋላ ዋሽተሃል ብትለኝ ይቻላል። አሁን መረጃው ለምሳሌ መረጃ ከማምጣቱ በፊት መረጃው ከመምጣቱ በፊት አስቀድሞ ቪዲዮ ላይ የሰራሁት ላይ መልስ ከመመለስ በፊት ጥያቄው በራሱ ውሸት ነው። ስለ ጥያቄው አይደለም ሙሉ ወሬውን እያልኩ ያለሁት ያንተ ወሬ ስለሆነ ሙሉ ወሬ። እሺ ምንድነው ያልኩት? እንደገና ድርገምልህ ጥያቄውን በደንብ አስተውሉ። ሱረቱ ጂኒን ወይንም የጋኔኖች ምዕራፍ 72ኛውን የጋኔኖች ምዕራፍ ማን ነው የጻፈው የሚል ጥያቄ ነው። አንደኛ ጋኔኖች ናቸው ወይ የጻፉት? ሁለተኛ አላህ ነው ወይ የጻፈው? ሶስተኛ ሙሐመድ ነው ወይ የጻፈው? አራተኛ እሺ ማን ነው የጻፈው? የጋኔኖች ምዕራፍ ማን ነው የጻፈው? የጋኔኖች ምዕራፍ ማን እንደጻፈው ከ114ቱ አዳምጥ አብዱልከሪም ቆይ የጋኔኖችን ምዕራፍ ከዛ በኋላ ጸሐፊው እከሌ ነው የሚል ከ114ቱ ምዕራፍ ላይ አንድ ማስረጃ ቀጥል። አንድ መስፈርት አለኝ። ታሟላላ መስፈርቱን? አሁን ጥያቄውን መልስና ስለ መስፈርት እናወራለን በኋላ። አሁን ጥያቄውን ሰምተኸዋል፣ መልስ ልመልስ መታሃል። ተቶፒካችን ሽፍት አድርገን የወጣ ነው። ዋሽተሃል ስላል ቅድም ብያለሁ ደጋግሜ ልሳሳት እችላለሁ ሰው ስለሆንኩኝ፣ በፍጹም ግን አልዋሽም። ልዋሽ አልችልም፣ ልሳሳት ግን እችላለሁ። ስለዚህ የተሳሳትኩትም የለም የዋሻውትም የለም። ሰው አንድ ነገር አድርጌ እመጣልሃለሁ። መልሳለኝ ካልክ ቆይ መልሳለኝ ካልክ ግን ይኸው ሜዳውን ፈረሱም ያንተ ነው። በቃ እሺ ትርጉሙን አሰማህና ከዛ በኋላ ደግሞ መረጃውን አመጣልሃለሁ። እኔ አሁን አጋንንቶች እንዴት እንትን እንዳሉ የአጋንንትን ድምፅ ልታሰማኝ ነው? አጋንንት እንዴት እንትን እንዳሉ አየህ፣ አንተ እየፈጠርክ ያለው ማለት ነው ትንሽ እውቀት በጎደላቸው ሰዎች ላይ አንተ ትንሽ በቃ የሆነ ጭንቅላት ምንድነው እሱ ታዲያ ላይ የጠየቁ በሽታ ለመፍጠር ነው እየፈለግክ ያለው አንተ። ነጥብህን ስላወቅኩት አጋንንት ወንድሞች ናቸው እንዴ? አብዱል ሌላ ነው። አንተ ምንድነው የምታወራው? እስቲ አንተ እናት ወልዳለች አንብብና ተርጉምልኝ፣ ቃል በቃል ተርጉምልኝ። እናት ወልጄ እኮ ነው ያለሁት እዚህ ጋር እኮ። አሁን እኮ ጻፊውን እኮ ታመጣለህ። ለምን ትበሳጫለህ? ታርተ መስለህ ለምን ትበሳጫለህ? እስኪ እኔ መሐመድን እኮ አይደለሁም። መሐመድን መስዬ ነው ነብዬ ነው እንደዛ ካካ የተባለው። አሁን ማስረጃውን አንተ ተርጉምልኝ አንዴ ብቻ።
ተርጉምን። ማስረጃውን አንጣ፣ ጸሐፊው ማን እንደሆነ ጥቀስ። ጥቅሱ እዚህ ቦታ ላይ የሚገኝ የሚለው ነው። እሺ ምዕራፍ ቨርስ ተናገር። አንተ ሌላ ነው። ቀጥል፣ አታልቅስ፣ ቀጥል። ዋና ነጥብ አንተ ሌላ ነው። ትርጉም ላቅርብልህ። ጥቀስ ማስረጃና ቀጥል። እዚህ ቦታ ላይ እንደዚህ ይኸው ብለህ ጥቀስና ቀጥል። አንተ ይህንን እያደረግህ ያለው አንተ ሌላ ነው። ነጥብ አንተ ሌላ ነው። ወላሂ መረጃ ማምጣት አይደለም ዋና ነጥብህ። አንተ ስላንተ ማንጻፈ ብሎ ሰው ጭንቅላት ላይ እባክህ መልስ ካለ መልስ፣ አታልቅስ እንዴ። ምንድን ነው የሚለው? ቴንኪው አሊያም ከጨረስ መልስ ከሌለ እየሰማችሁት ነው አይደለ? ስሙትማ ወላሂ አንተ እኔ ለዘመን ሰላም ነው። አብዱልካሪም ወይ ክርስቲያን ኦኬ፣ እሺ፣ ችግር የለውም። በቃ አሁን አንድ ነገር ብቻ ነው የምንጠይቅህ፣ 2 3 አይደለም። ይሄ የአጋንንትን ምዕራፍ የጻፈው ማን ነው? ተርጉምልኝና ላምጣልህ። ከትርጉም ጋር ምን ያገናኘዋል? ዋና ነጥብህን ስላወኩት ነው። አንተ ይሄው ተተርጉሙ እዚህ ጋር ተቀምጦላል። ማን ነው የጻፈው? እስቲ ትርጉሙን አንብበው አንተ ቃል በቃል። ኦኬ፣ መሐመድ ቁርአንን ሲቀራ አጋንንቶች ድርብርብ ሆነው እሱ ላይ ይመጣሉ የሚለው ማን ነው የጻፈው? አላህን ሲጠራ ሙሐመድ አላህን ሲጠራ አጋንንቶች ደግሞ ተደራርበው እንደሚመጡበት ማን ነው የጻፈው? ወላሂ እኔ ጀሃነም ላይ በጣም ከመመኛቸው ነገራቶች አንዱ ወላሂ አንተን ማየት ነው። አላህ ያሳየኛል ደግሞ። እናመሰግናለን። መሐመድ ገሃነም ውስጥ እንደ በቆሎ ሸጥ አንድ ሌሊት በአንድ ቀን የሚያጫውትበት እንትኑ እንደ በቆሎ ሸጥ ዷ እያለ እየፈነዳ ነው። መሐመድ ወይ በል አዳምጥ። ክርስቶስን አምኖ ገሃነም የሚገባ የለም ወዳጄ። መሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም ማለት ወደ እርሱ ተወረደ ነው። ቁጥር 19 ላይ አድርገልኝ። አጋንንቶች ናቸው ዘሆል። እነሆም ያላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ ማለትም ተሰማ ያለ ይቀጥላል። አዳምጥ። የአላህን ስም ሲጠራ ሙሐመድ አጋንንቶች ተሰብስበው ናቱ ላይ ይከመሩበት ነበረ። አዳምጥ። አጋንንቶች የሚከመሩበት ነብይህ ነው ቁርአንን ሲቀራ። ቁጥር 1 ላይ አድርገው። ስለዚህ ይሄንን ክፍል ማን ነው የጻፈው? አጋንንቶች ሲከመሩበት ያየ አካል ነው የጻፈው ወይንስ ተረት ተረት ነው? ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትም ወደ እኔ ተወረደ። ለአጋንንቶች የሙሐመድ አስተምሮ የሚስማማና የሚያስደንቅ ነው። ሎክ አጋንንት የሚመቸው ኦሎዌስ ምንድነው? እሱ ውሸት፣ ሐሰት፣ ማጭበርበር። ቴንኪው ይህንን ኮንፊርም ስላደረጋችሁልን። እስልምና አጋንንታዊ እምነት ነው ስንላችሁ ከመጽሐፋችሁ ነው። ቆይ ፕሊስ ፓኒክ አንዴ እንትን አትበል። ቴንኪው አንዴ የሚታርክ ጎበዝ ጉድ። ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም ማመንን። በእርግጥ በጌታችን አንድ ነው ማናጋራ ሞጣ። ስለዚህ በቁርአን ማመን ያለባቸው አጋንንቶች እንጂ ሰዎች አይደሉም። እነሆ የጌታችን ክብር ላቀ ሚስትንም ልጅንም አልያዘም፣ ልጅና ሚስት የለውም ብለው ያሉት አጋንንቶች ናቸው። የአጋንንትን መፈክር ይዘህ አላህ አልወለደም አልተወለደም ትላለህ ዕድሜ ልክ። ክርስቶስ በስጋ የተገለጠው ደግሞ የአጋንንትን ስራ ሊያፈርስ ነው። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። እስልምናው ጋር ሄደው ደግሞ ያ የተቀጠቀጠው የተሰበረው አጋንንት በቅንጥ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ ፈተው ያ የተሰበረው የተቀጠቀጠው አጋንንት ሙሐመድ ጋር ሄደው ደግሞ ምን ሆነ? አላህ ልጅ የለውም ማለት ሰው ምንድን ነው ዋሻ የምትለኝ ታዲያ? ይሄንን ጻፊውን እንደሚያመጣ ሆነ ካወራህ በኋላ ማምጣት ማትችል ከሆነ እኔ ችግር እኮ አይደለም። ኦኬ
እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ሰው ክርስቶስ በስጋና በደም የተካፈለው በሞት ላይ ስልጣን ያለውን ዲያብሎስን ለመሻር ነው። ያ በስጋ የተገለጠውን ሕያው አምላክ ለመካድ ደግሞ አጋንንቶች ሄዱና መሐመድ ጋር ነው አላህ ልጅ የለውም እኮ ሚስት ስላላገባ አሉት። ይህን አስተምሮ ጤናማ ነው ብለህ ትከተላለህ፣ መፍትሄ ነው። ኦኬ መልሰው ወደ ቶፒኩ። እፎይ እንዴት ዋልክ? እንዴት አመሸ? እሺ ጊዜ ጌታ ተመልሰህ መጣህ። ስሜታዊ አትሁን። እኛን ስትነግሩን ግን ለምንድን ነው እስልምና ላይ ከመጠን ያለፈ ጊዜ ጌታ በቃ እሱ ተመልሶለታል። ጥያቄ ነበር የጠየቀው ተመልሶለታል። እኔ እፎይ ነው አልመለሰለትም። ቢያንስ ሰብር የአጋንንትን ምዕራፍ ማን የጻፈው ብሎ ጠየቀ። አይ ዋሽታል ሲለው ለእሱ መልስ መለሰለት። የአጋንንትን ምዕራፍ ማን እንደጻፈው አይታወቅም። አሁን እስልምና ደግሞ ለአጋንንት የሚስማማ ሃይማኖት ነው። ቆይ አንዴ ያዳምጥ። ክርስቲያን አጋንንት ሴጣን በእናንተም በእኛም ትምህርቱ አለ። እፎይ በቃ ተውስ ኖ ቆይ ሴጣን በክርስትና ባለውለታ ነው። ባይዘው እናንተ ለምን እንደብደን ጊዜ ጌታ አይ ለበጋጋት ነው። እፎይ ለምንድን ነው ግን ሰዎች ጊዜ ጌታ ወደ ሀሳብ ግባ። በቃ ወደ ሀሳብ ሸዋይብ ነው አይደለ ስምህ? ወደ ሀሳብ ግባ፣ ወደ ጥያቄው ግባ። አይደላችን እድልም አሰጡም ሰው ሲገባ ሚግራን የምታገባ ራሱ ላይ አብራ ችግር የለውም። ለምን አፋፊን ትለኝ? አሁን እፎይ ቅድም አላህ እንዲህ ነው ምን በሚሊዮን የሚቆጠር ክርስትና ተከታይ አለ፣ በሚሊዮን የሚቆጠር ሙስሊም ተከታይ አለ። ምን አጠፋው? እፎይ ያጠፋውን ልንገርህ። ይኸውልህ እፎይ እኛ እንገባለን። አብዛኛው እዚህ ውስጥ የሚገቡት ብዙ የሚያውቁ ሰዎች አይደሉም። ባይዘው ከኔ ጭምር ነው የምነግርህ። አሁን አንተ ግን በተረጋጋም ስሜታዊ ትሆናለህ እና ከመሳደብ አሁን አንዳንዴ እሺ ወደ ክርስትና የሚሄዱ አሁን ጌታ የምን ስድብ ነው የምታወራው? እፎይ ሲሳደብ ሰምታችኋል እኮ። አሽሙር ነው እፎይ። አንተ ሐዲስ ታቀርባለህ፣ ከዛ አሽሙር ነው። አሁን እኔ ትንቢተ ሕዝቅኤል እግዚአብሔር ወደደ። ታዲያ ቁርአንና ሐዲስ ስድብ ከመሰለ ነው ምን አገባኝ ጋር። አሁን ቶፒክ ላይ ገባ በቃ አይደለም። እኔ በኋላ ላይ እሺ ሴጣን ክርስትና ባለውለታው ነው የክርስቲያን ብዬ ጥያቄ ጠይቀሃለሁ። በፍጹም ክርስትና ላይ ሴጣን ውለታም የለውም ቦታም የለውም። አላህ ግን ሴጣን እንደሆነ ያሳያለሁ። አላህ ራሱ ሴጣን መሆኑን ያሰቀለውም ሴጣን ነው የፈተነው በፍጹም። ምክንያቱም አላህ ሴጣን መሆኑን ስለማቅ አላህ ሴጣን መሆኑን ስለማቅ ሴጣን ነው። ሴጣን ግን ለእኛ ባለውለታችን አይደለም። ሐሰተኛ ሐሰት አባት ስለሆነ ነፍሰ ገዳይ ስለሆነ፣ ነፍሰ ገዳይ ደግሞ ሐሰተኛ ነፍሰ ገዳይ የሆነ አካል ለእኛ ነፍሰ ገዳይ የሚል ማስረጃ ነፍሰ ገዳይ የሚል ማስረጃ ቅርብ ይለኛል። ማመድም ማቅረብ እኮ በቂ ነው። ግደልማ እግዚአብሔርም ዘዳግም ላይ ስትገባ ግደል ይላል። እፎይ ለምንድን ትምህርቱን ግን አሁን አዲስ ኪዳን አጋንንት ችግር የለውም። አጋንንት ነፍሰ ገዳይ መሆኑን አታምንም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ያለ ለማንኛውም ቁጥር 44 ላይ እርሱ ሐሰተኛ ሐሰት አባት ነፍሰ ገዳይ ነው ይለዋል። ኤኒዌይስ አድሊፍቱ ነው የሚለው አድሊፍቱ ቀጥል። ኦኬ አድሊፍቱ አለ። ማይክ ክፍት ነው። ዝም ከምትል አውራ። አድሊፍቱ እሺ። ጊዜ ጌታ ጥያቄያችን ላይ መልሳለህ። የመጨረሻ እድል እንስጥ። እኔም እፎይን እጠይቃለሁ ፈቃደኛ ከሆነ ቀጥላለሁ። ችግር የለውም። እሺ ማውጣ እያሉት ነው አሚሮቹ። ስለሌላ ቀድም ከሙስሊሞች አንድ የሰማነው መልስ የለም እስካሁን። በቃ በልበት እና ጨርሰው ክርስቲያን በቃ